ትዝታው ሳሙኤል በቁጥጥር ስር መዋሉ ተሰምቷል። በቅርቡ ከውጭ ሀገር ቆይታ በኋላ ወደ ኢትዮጵያ የገባው ፓስተር ትዝታው ሳሙኤል በቁጥጥር ስር መዋሉን በርካታ ምንጮች እየገለጹ ይገኛሉ። ትዝታው ሳሙኤል አይታሰርም፣ አይጠየቅም። የኢትዮጵያ ችግር በአሁኑ ሰዓት ምንድነው? ትዝታ ኢትዮጵያ ገብቷልና መታሰር አለበት። ቤተክርስቲያን ላይ አፋቸውን ያለለከት የሚከፍቱ ሰዎችን ማብዛት የራሳችን ድካም ነው። ስለዚህ አሁን ሳይረፍድ ጉዳዩን ወደ ህግ በመውሰድ አስፈላጊውን የህግ አገልግሎት ማግኘት ይገባል ብዬ አምናለሁ። ትዝታው በአገሩ ላይ እንደፈለገ ተደስቶ ይመጣል። ምንም የምታደርጉት ነገር፣ ምንም የምትፈጥሩት ነገር የለም። ብፁዓን አበው ሊቃነ ጳጳሳትን ግብረ ሰዶማዊ እያለ ሲሳደብ ነበር። አባቶች ዝም ካላችሁ ስድቡ ተመችቷችኋል ማለት ነው፣ ወይም እውነት ነው የተናገረው ማለት ነው። ስለዚህ ግብረ ሰዶማውያን ካልሆናችሁ የታየህን ብላችሁ ቢያንስ ለቤተ ክርስቲያን ሳትሉ ቢያንስ ስለ ድንግል ማርያም እንትታችሁ ስለ ጻድቃን ሰማዕታት ትታችሁ ስለ ስማችሁ ብቻ ስትሉ ህግ አስከብሩ። የቀድሞ የኦርቶዶክስ ቤተ ክርስቲያን ዲያቆን የነበረውና በአሁኑ ሰዓት ኑሮውን አሜሪካ አድርጎ በአንዲት ቤተ ክርስቲያን ውስጥ በፓስተርነት እያገለገለ የሚገኘው ፓስተር ትዝታው ሳሙኤል በቅርቡ ኢትዮጵያ መግባቱ ይታወሳል። ከዚህ የተነሳ በርካታ የኦርቶዶክስ ቤተ ክርስቲያን አማኞችና የማህበራዊ ሚዲያ ተጽዕኖ ፈጣሪዎች ትዝታው ሳሙኤል በህግ ይጠየቅልን በማለት የተለያዩ እንቅስቃሴዎችን እያደረጉ ይገኛሉ። ትዝታው ሳሙኤል እንደምታወቀው በማህበራዊ ሚዲያ በተለይም በዩቲዩብ ገጹ ላይ በርካታ የኦርቶዶክስ ቤተክርስቲያን ምስጢራትንና መጻሕፍትን እያጋለጠ የተለያዩ ትችቶችን ሲሰነዝር ይሰማል፣ ይደመጣል። ይህም በርካታ ኦርቶዶክሳውያንን እስከዛሬ ድረስ እያስቆጣ ያለ ተግባር ሆኗል። ትዝታው ሳሙኤል በዩቲዩብ ገጹ ላይ ያደርጋቸው የነበሩ ድርጊቶች የሚያስቆጡ ቢሆኑም ነገር ግን ትዝታው ሳሙኤል ያለምንም ፍራቻ ኢትዮጵያ ገብቶ ተቀምጧል። ትዝታው ሳሙኤል በአገሩ ላይ እንደፈለገ መዝናናት ይችላል። ማንም አይነካውም፣ ማንም ምንም አያደርገውም። እንደ ድሮ የወንጌላውያን አማኞች የሚንቋሸሹበት ዘመን አብቅቷል። ትዝታው ሳሙኤል ምንም አይሆንም። ከማፊያና ከአንዳንድ ወገኖች ፈጣሪ ይጠብቀው እንጂ ማንም ምንም አያመጣም። ለትዝታው ሳሙኤል እንጸልይለታለን። ቆይታው ያማረ እንዲሆንም እንመኝለታለን። ትዝታው ራስን ጠብቅ ስሉ በርካቶች በትዝታው ሳሙኤል ዙሪያ ሀሳባቸውን እየገለጹ ይገኛሉ። ትዝታው ሳሙኤል አይታሰርም፣ አይጠየቅም። ይጠየቅልን፣ ይታስርልን የምትሉ አትልፉ። ትዝታው ሳሙኤል አይጠየቅም ማለት ትዝታው ሳሙኤል ወንጀለኛ አይደለም ማለት አይደለም። ትዝታው ሳሙኤል አዎ ከባድ ወንጀለኛ ነው። ለወንጀለኛነቱም በቂ ማስረጃዎች አሉ። ትዝታው ሳሙኤል ኢትዮጵያ ሲመጣ በሚዲያ በሰራው ወንጀል መታሰር ይቅርና ውጭ ሀገር ላይ ራሱ የሰራው ወንጀል በህግ እንደሚያስጠይቀው ያውቃል። ትዝታው ሳሙኤል ግን ሞኝ አይደለም። ወንጀል እንደሰራ እያወቀ ዝም ብሎ ተነስቶም ወደ ኢትዮጵያ አይገባም ነበር። ችግር የለውም ኃላፊነቱን እንወስዳለን ማንም አይነካም ብሎ ያመጣ አካል አለ። ይህ ነገር የሆነው ደግሞ አንዴ ብቻ አይደለም። ይህ ጉዳይ ከዚህ በፊትም የተለመደ ነገር ነው። ለምሳሌ ዮኒ ማኛ ወይም ዮናስ ሙሉነ የተባለው በሃይማኖትና በብሔር እየገባ በጣም ብዙ የጥላቻ ንግግሮችን ሲናገር የነበረ ግለሰብ ነው። ታዲያ ይህ ዮኒ ማኛ የተባለው ግለሰብ የሆነ ጊዜ ኢትዮጵያ መጥቶ ነበር። ዮኒ ማኛ ኢትዮጵያ መጥቶ የነበረው የኢትዮጵያ ህግ ስለማይጠይቀው አይደለም። ልክ እንደ ትዝታው ሳሙኤል ሁሉ አንድ ከባድ የመንግስት አካል ከጎኑ ስለነበረ ነው። ኃላፊነት ወስዶ ቃል ገብቶለት ያመጣው አካል ስላለ ነው ዮኒ ማኛ ኢትዮጵያ ልገባ የቻለው። የኢትዮጵያ ህግ ቢተገበርማ ኖሮ እንደ ትዝታውና እንደ ዮኒ ማኛ አይነት የጥላቻ ንግግርን በሃይማኖትና በብሔር በፖለቲካና በዘር ያንቦራጨቁ ግለሰቦች በነጻነት ሊንቀሳቀሱባት የሚችሉባት አገር አይደለችም። ለዚህ ደግሞ ትልቁ ማስረጃ ደግሞ በቅርቡ ታስራ የተፈታችው ቲክቶከሯ ጃኒ ነች። ቲክቶከሯ ጃኒ በህይወቷ አንዴ ተሳሳተች። ለዛ ስህተቷም ደግማ ደጋግማ ይቅርታ ጠየቀች። ነገር ግን የኢትዮጵያ ህግ በቁጥጥር ስር አዋላት። አንዴ የተሳሳተን ሰው ለዛውም ይቅርታ እየጠየቀ በቁጥጥር ስር የሚያደርግ ህግ ያላት ኢትዮጵያ ውስጥ እንዴት እንደ ትዝታውና ዮኒ ማኛ አይነት ግለሰቦች ሙሉ ጊዜያቸውን በሃይማኖትና በብሔር ላይ የጥላቻ ንግግርን የሚናገሩ ግለሰቦች በነጻነት ኢትዮጵያ ውስጥ ገብተው ሊንቀሳቀሱ ቻሉ ብለን ልናስብ ይገባል። ለሀቅና ለእውነት የቆመ ህግ አላት ኢትዮጵያ። ችግሩ ግን ያላቸውን ስልጣንና የስልጣን ቦታቸውን ተጠቅመው ህግን እንደፈለጉ እንደ መሪ በፈለጉበት መንገድ ጠምዝዘው ለፈለጉት ዓላማ የሚያውሉ እጅግ በጣም ብዙ ህግ ወጦች ስላሉ ነው። ስለዚህ ትዝታው ሳሙኤል ይጠየቅልን፣ ይታሰርልን የምትሉ ጥያቄያችሁ ትክክል ስላልሆነ ሳይሆን ምንም ማምጣት ስለማትችሉ አይታሰርም፣ አይጠየቅም ስሉ አሁንም በድጋሚ በርካቶች በትዝታው ሳሙኤል ዙሪያ ሀሳባቸውን እያጋሩ ይገኛሉ። ትዝታው ሳሙኤል አይታሰርም፣ አይጠየቅም፣ ይጠየቅልን፣ ይታሰርልን እያላችሁ ቪዲዮ ምሰሩ አትልፉ ልላችሁ ነው ቪዲዮ ምሰራው። ትዝታው ሳሙኤል አይጠየቅም ስላችሁ ትዝታው ሳሙኤል ወንጀለኛ አይደለም እያልኳችሁ አይደለም። ጽድት ያለ ወንጀለኛ ነው፣ ለዛውም ከበቂ ማስረጃ ጋር። ታዲያ እንዴት ወንጀለኛም ነው እያልክ በቂ ማስረጃም አለ እያልክ አይታሰርም አይጠየቅም ትላለህ ካላችሁ በደንብ አዳምጡ። አንዳንዴ ነገሮችን ከቦክስ ውጭ ብናስብ ደስ ይለኛል። ሰፋ አድርገን አይደለም እናንተ ትዝታው ሳሙኤልን ወንጀለኛ የምትሉ ይቅርና
ራሱ ትዝታው ሳሙኤል ኢትዮጵያ ቢመጣ ሊያስጠይቀው የሚችልን ወንጀል ውጭ ሀገር ላይ ሆኖ እንደሰራ ጠንቅቆ ያውቀዋል። በነገራችን ላይ እሱ ጅል አይደለም ወይንም ሞኝ አይደለም። ወንጀል እንደሰራ ያወቀ ዝም ብሎ ተነስቶ የሚመጣው ችግር የለውም ኃላፊነቱን እንወስዳለን ማንንም አይነካህም ብሎ ፕሮሚስ ገብቶ ኃላፊነቱን ወስዶ ያመጣው አካል አለ። በዚህ 100% እርግጠኛ ነኝ። ይሄ ነገር ደግሞ የሆነው አንዴ ብቻ አይደለም፣ ከዚህ በፊትም የተለመደ ነገር ነው። ማስረጃ ካላችሁ ልንገራችሁ። ዮኒ ማኛ ታውቁታላችሁ። በሃይማኖትና በብሔር እየገባ በጣም ብዙ የጥላቻ ንግግሮችን ሲናገር የነበረ ግለሰብ ነው ዮኒ ማኛ። የምታስታውሱ ከሆነ የሆነ ሰዓት ዮኒ ማኛ ኢትዮጵያ መጥቶ ነበር። የኢትዮጵያ ሕግ ስለማይጠይቀው ይመስላችኋል እሱ ዘው ብሎ ኢትዮጵያ የመጣው? አይደለም። ልክ እንደ ትዝታው ሁሉ ከባድ አካል ከጎኑ ስለነበረ ነው። ኃላፊነቱን ወስዶ ፕሮሚስ ገብቶ ያመጣው አካል ስላለ ነው እንጂማ የኢትዮጵያ ሕግ ቢፈጸምማ ኖሮ እንደ ትዝታውና ዮኒ ማኛ አይነት የጥላቻ ንግግርን በሃይማኖትና በብሔር በፖለቲካው በዘር ያንቦራጨቁ ግለሰቦች በነጻነት ሊንቀሳቀሱባት የሚችሉባት ሀገር አይደለችም። ለዚህ ደግሞ ትልቁ ማስረጃዬ ጃኒ ነች። በህይወቷ አንዴ ተሳሳተች። ለዛ ስህተቷም ደጋግማ ይቅርታ ጠየቀች። ነገር ግን የኢትዮጵያ ሕግ ምን አደረጋት? በቁጥጥር ውስጥ አዋላት። እንግዲህ አስቡት፣ አንዴ የተሳሳተን ሰው ለዛውም ይቅርታ እየጠየቀ በቁጥጥር ውስጥ የሚያውል ሕግ ያላት ኢትዮጵያ ውስጥ እንዴት እንደ ትዝታውና ዮኒ ማኛ አይነት ግለሰቦች ሙሉ ጊዜያቸውን በሃይማኖትና በብሔር የጥላቻ ንግግር የሚናገሩ ግለሰቦች በነጻነት ኢትዮጵያ ውስጥ ገብተው ሊንቀሳቀሱ ቻሉ ብለን ልናስብ ይገባል። ለሐቅና ለእውነት የቆመ ሕግ አላት ኢትዮጵያ። ችግሩ ምን መሰላችሁ? ያላቸውን ስልጣንም ሊሆን ይችላል ያላቸውን ፖዚሽን ተጠቅመው ሕግን እንደፈለጉ እንደ መሪ በፈለጉበት መንገድ ጠምዝዘው ለፈለጉት ዓላማ የሚያውሉ እጅግ በጣም ሕገ ወጦች ስላሉ ነው። ስለዚህ ትዝታው ሳሙኤል ይጠየቅልን ምትሉ ይታሰርልን ምትሉ ጥያቄያችሁ ትክክል ስላልሆነ ሳይሆን ምንም ማምጣት ስለማትችሉ ነው አይታሰርም አይጠየቅም ያልኳችሁ። ትዝታው የትውልድ ሀገሩ አይግባ ቢኮዝ እናንተ በሀገሩ ላይ እንደ ድሮ መስሏችሁ ነው። ድሮ ቤተ ክህነትና ቤተ መንግስት አንድ ነበረ። እንደዛ መሰላችሁ እንዴ? እስኪ ሞክሩት፣ እንደዛ አድርጉ። ወንድሜ ትዝታው እንኳን ለሀገር በቃ። the only thing በስራ እንድናለን እያሉ በስራቸው በመደባደብና ክፋት በማድረግ ስለሚታወቁ ከዛ ራስን ጠብቁ፣ ብዙ ወንበዴዎች ስላሉ። ከዚህ ውጪ ሕግ የሚባለው ነገር ምንም ያደረገው ነገር የለም። በማስረጃ ነው እናንተ በተረታችሁ ላይ የሳቀባችሁ። ፈን ነው ያደረገው፣ ያ ደግሞ ሕገ ወጥ አይደለም። ስለዚህ እንዲህ አይነት ነገር ትክክለኛ ያልሆነ ለ21st ሴንቸሪ የማይመጥን ነገር ነው። ጋዜጠኛ ነገር ነበርሽ መሰለኝ። ከነበርሽ ካንቺ አይጠበቅም። ድሮስ የእናንተ ጋዜጠኞች እኮ እናውቃቸዋለን። ኢትዮጲስ የሚባለው መጽሔት ማንበብ ያቆምኩት የተደረገን ነገር የክርስቲያን ሬሳ አውጥተው ውጭ እንትን አድርገው ኦርቶዶክስ ያደረገችውን ነገር ሲዘግበው ኦርቶዶክሳዊ ሆኖ ከዘገበ በኋላ ነው አገሬ በነበርኩበት ጊዜ ከዛሬ 30 ዓመት በፊት ሁለተኛ አጠገቢያ አታድርሱ ያልኩኝ። ጋዜጠኛ የለም፣ ሁላችሁም ኦርቶዶክስ ሆናችሁ ነው እንጂ ማንም ኒውትራል ሆኖ የሚዘግብ ነገሮችን የሚያቀርብ የለም። ፖሊስ ይሁን ዳኛ ይሁን ጠበቃ ይሁን ሁሉም ኦርቶዶክስ ሆኖ ነው። ይሄ አግባብ አይደለም፣ ይሄ ትክክል አይደለም። ለሙያችሁ ጋዜጠኞች ታማኝ ልትሆኑ ይገባል። የህግ ሰዎች ለሙያችሁ ለሃይማኖታችሁ ሳይሆን ለሙያችሁ ታማኝ ልትሆኑ ይገባል። አክቹአሊ ሃይማኖታችሁ የሚጠብቀው በሮሜ 13 መሰረት እግዚአብሔር ላስቀመጣችሁ ስፍራ ታማኝ ስትሆኑ ነው። እንግዲህ ወንድማችን ፓስተር ትዝታው ወደ ኢትዮጵያ በሰላም ወደ ትውልድ ሀገሩ በሰላም ገብቷል እና አንዳንድ ጫጫታዎች እያየው ነውና የሚገርማችሁ እኔም በሃይማኖት ውስጥ በመኖርበት ጊዜ ብዙ ጊዜ እሱና ኤርሚያስን በተለይ መውጫ መግቢያ ያሳጣው ሰው ነበርኩ። ሳሳዳቸው የነበሩ በተለይ በወንጌል ያሉትን ሰዎች በቃ መንፈሱ እንድንጠላ ያደርጋል። በወንጌል ያሉትን ሰዎች በቃ እንድታሳዳ ያደርጋል። the biggest problem ትላንትና ለማየት በኦርቶዶክስ ወንድሞቼ በጣም ይደንቀኛል። ትላንትና እፎይ እነሱ ጻፉት፣ ሙስሊሞች ጻፉት፣ እፎይ አነበበው። ስለዚህ እፎይ ጥፋት ምንድነው? እኔም እፎይ ነኝ ስትሉ አልነበር እንዴ? እኔም እፎይ ነኝ እያላችሁ ስትለጥፉ እኔም እፎይን ሳግዘው አልነበረን እንዴ? ስለዚህ ተጻፈን ያነበበው ማ እፎይ ወንድማችን
አሁንም ክብሩ አለ ለእፎይ ደስ ይለኛል። በቃ የተጻፈ የሚያነብ ሰው እኔ አድናቂ ነኝ። ይሄም ወንድማችን ፓስተር ትዝታው በኦርቶዶክስ በተለይ ገድላት ተብለው የተጻፉትን በታቦት ላይ የተጻፉትን አነበቡ። እናንተ ለማንበብ የምትፈሩትን እሱ አነበቡ። ኤርሚያስም አነበቡ። እኔም እያነበብኩት ነው። ላኩልኝ። ምን ላድርግ? የተጻፈው ተነበበ። ማንበብ የሚያስለቅስ የሚያናድ ከሆነ አለመጻፍ እርግጠኛ ሆኜ ነው የምነግራችሁ። መጠየቅ አለበት፣ በህግ መከሰስ አለበት ለምትሉ ፍርዱ የሚያነበው የተጻፈውን ነው። ምን አድርጎ ነው የሚከሰው? ቢከሰስ ራሱ ይሄ አነበብኩት ብሎ አነብልህ። ታቦት መክተፊያ ነው ያለው። መቼ ነው ያቸው? አይደለም ነው መክተፊያ ነው። መክተፊያ ላይ የሚጻፍ ነው እንዴ ብሎታል እኮ ዘበነ። መክተፊያ ነው ብሏል እኮ። ሽንኩርት የሆነች ሴትዮ የምትከትፍበትን እሱ ላይ ታይቷል። መክተፊያውን ታቦት መክተፊያ ነው ብሎ ዘበነ፣ ዶክተር ዘበነ የተረታባት ብሎታል። አልተናደዳችሁ፣ አልበሸቃችሁ፣ ምን አላላችሁ። ሌላ ሰው ግን መክተፊያ ነው ሲል ተናደዳለ። በመጀመሪያ ደረጃ ለሙሴ ከተሰጠው ታቦት ውጪ መቅረጹ ራሱ በህግ መጠየቅ አለበት። ኦርቶዶክስ መጠየቅ አለበት። እንዴት? ምን እየተሰራ ነው? ምን እየሆነ ነው? የብሉይ ኪዳን ታቦት ማን ነው ብሎ ሰው መጠየቅ ነበረበት። አይጠየቅም። ከጠየቅ ዝም በል የሚባልበት ሃይማኖት ነው ያለው። ዝም በል አንተ አታውቅም፣ አባቶች ስር ምናምን ስር ቁጭ ብለህ ተማር፣ ሚስጥር ነው እየተባልክ ያሸሸዋል። ወደ መጽሐፍ ቅዱስ ወንጌሉን አዳኙን ቀጥታ የሚያድነውን ለማወቅ ምን አይቻልም። በማስፈራራት ያለ ነው። በእስልምና ይኸው አወል የሚባል ወንድማችንን እያሳደዱት፣ አሁን ደግሞ በኦርቶዶክስ ትዝታው ወንድማችን የተጻፈ አነበበ። እንዲያንብቡ እንጂ አባቴ አትጻፍ። ከክርስቶስ ውጪ የሚጻፈው ተረት ነው እያልኩ። ከኢየሱስ ክርስቶስ ውጪ ከጻፍክ ተረት። ምክንያቱም አዳኙ ኢየሱስ ነው። የእግዚአብሔር ልጅ ኢየሱስ ነው አዳኝ። ተሳው አንጃ ግራንጃ የሌለው ማንም የማያስፈልገው ብቻውን ለሁላችን ኃጢአት ሲል የኃጢአትን ደሞዝ የከፈለው ኢየሱስ ይባላል። በቃ አትደንግጡ። መደንገጥ መሸበር የለም። የምትደነግጡት በጻፋችሁት መጽሐፍ ነው የምትደነግጡት። ደሳው አትደንግጥ። አነብልሃለሁ። ከሲኦል ልንገር የሚያስወጣ ወፍ የለም። ከሞትክ በኋላ ወፍ መብት ነው አንተ ማመን። ከሲኦል ግን የሚያወጣ አንዳችም ኃይል የለም። ክብሩን ጌታ ይውሰድ። በጉብዝና ወራት ፈጣሪን አስብ ይላል መጽሐፍ ቅዱስ። አሁን በምድር ላይ ያለ እግዚአብሔርን ካላሰብክ ከስዋ ስትሄድ የሚያስብልህ ወፍ የለም እያልኩ። ስለዚህ አሁንም በክርስትናም ሆነ በእስልምና እምነት ያላችሁ የምታሳዱ ሰዎች የጻፋችሁትን ወጣ አርጋችሁ ማቃጠል፣ ወጣ አርጋችሁ የኛን አይመለከትም፣ ወጣ አርጋችሁ የኛ አይደለም፣ አጭበርብረውን ነው አታለውን ነው እያላችሁ መመስከር እንጂ ከጻፋችሁት በኋላ እሱ ሲነበብ ማኩረፍ የቃቃ ጨዋታ ነው። ስለዚህ ፓስተር ትዝታው ሳሙኤል እግዚአብሔር ካንተ ጋር ይሁን። በክስ እንዲያውም መክሰስ ያለበት አንተ ነህ። መክሰስ ሁላ አለበት። እንዴት ተብሎ ትውልድን እንደሚያጠፉ መክሰስ ራሱ ያለበት አንተ ነህ ብዬ አስባለሁ። በፕሮፌት እዩ ጩፋ ያስተዛዘቡን ብዙ ነገሮች አሉ። እንደምታስታውሱት የሮቦት ቤተክርስቲያንን ለማገዝና ከሽያጭ ካራጅ ለማውጣት በምናደርገው እርብርብ ብዙ አገልጋዮች ለመጠየቅና ቸርቿ እንዲያግዙ ለማስተባበር ሞክረን ነበር። በዚህም ለምን ፕሮፌት እዩ ጩፋን አታገኙትም አታወሩትም ሲሉ ብዙ ሰዎች ጠየቁኝ። እኔም ጊዜ የለውም በዚህ ሁኔታም ሊያገኘን አይችልም ስል መለስኩላቸው። ነገር ግን ይህ መረጃ እሱ ጋር ደርሶ ማንም ሳይነግረው እኛም ጥሪ ሳናቀርብለት በላይ ፕሮግራማችን ተገኝቶ ይቺ ቤተክርስቲያን የሱም አካል እንደሆነችና ለዚህ ቤተክርስቲያን የመድረስ ኃላፊነት እንዳለበት በነገረን በሶስትና በአራተኛው ቀን ጠርቶን የምታዩት የ1 ሚሊዮን ብር ድጋፉን ሰጥቶናል። ፕሮፌት እዩ ጩፋ ሚዲያዎች እንደሚያወሩበት ሳይሆን ትሁትና ለጋሽ፣ በተለይ ለወንጌል አማኞች ትልቅ ልብ ያለውና ወንጌል አማኙ እንዲያድግ የሚሰራ ፕሮፌት እንደሆነ ይሄን አግኝቻለሁ። ትላንት ቢሮ ጠርቶን የሚገርም መስተንግዶ ተቀብሎን ዝግጅትም ተደርጎ ገንዘቡንም ለግሶናል። ፕሮፌት እዩ ጩፋ እናመሰግናለን። ሌሎችም ነቢያት፣ አገልጋይ ፓስተሮች
ቴሌቪዥን ጣቢያ ያላችሁ ይህች ቤተክርስቲያን ልትሸጥ 4 ቀን የቀራት ይህን ቪዲዮ በምታዩበት በዚህ ሰዓት ላይቭ ላይ ነን። እየገባችሁ ሰፖርት አድርጉ። እኔ ሰው ነኝ፣ ከዚያም ከወረድኩኝ ኢትዮጵያዊ። ድምጽ የሌለው አንድ ቄስ መጣና አንድ ቀን ንኢ ማለት ጀመረ ማለት ነው። እንደው ግልብጥብጡን አወጣው። በቃ ምንም በቃ አበላሸው ማለት ነው ዜማው። እሱም እኮ እንትን አለው ደግሞ አቃቂር ይወጣለታልና አጠገቡ ያለው ምንም አልተመቸውም። በቃ ያዜማ ያለው እጣ ደከም ዝም ብሎ ዜማውን ሲያጎሳቁለው እንኳን እሷ ልትመጣል ይሄው እኔም ወጣውል ብሎ መቋሚያውን አስቀምጦ ወደ ውጪ እንኳን እሷ ልትመጣል ይሄው እኔም ወጣውል ንይዚ የለም በቃ ምን ወፍ የለም። የሁሉ ዘመን ነይ ስትል መች መጣች? ሰው ዝም ብሎ ቀልብ አይገዛም። ቀልብ ግዛ ና የሚባለው ኢየሱስ። ዮሐንስ ራእይ ምዕራፍ 22 መዝጊያ ላይ መንፈሱና ሙሽራይቱ ና ይላሉ። ና ጌታ ሆይ ቶሎና ማራናታ የምንለው ኢየሱስ ነው። አመማይል ወርጋጥ ወረጋ እንደው ድፍረት ነው። ጉልበት እኮ ሞልቶና የዚህ ዱርዬ ይሄ አገር የለሽ እኮ ነው። መጤ ኩተት አራሙጫ ይዞ መጥቶ እዚህ የሚያፈስ እስላምም መጥቶ ነው፣ ኦርቶዶክስም መጥቶ ነው፣ ጴንጤ መጥቶ ነው። ጴንጤ ብቻ አይደለም የመጣው ሁሉ መጥተው ነው። አንዱ ከመካ መጣ፣ ሌላኛውም ደግሞ ከዚሁ ከመካከለኛው ምስራቅ፣ ሁሉም ከመካከለኛው ምስራቅ ነው የመጡት። ሁሉም መጤ ነው። ስንት ሰዓት መጡ ነው የሚለያዩ። ያልመጣ የለም ብራዘር፣ ያልመጣ የለም። ሁላችንም መተን ፕሮቴስታንት ሞቷል። የሞተ እምነት ነው። አሁን እዚህ ሀገር መጥተው በዘረኝነት የኛን ሰዎች እዚህ ሀገር አሁን በተለይ በኦሮሞኛ በደቡቡ በኩል መጥተው ክፍልፍል አደረጓቸው። በነገራችን ላይ ይሄ ያውኑ ክፍፍል እኮ ዝም ብሎ እንደዚህ የተነሳ ነገር አይደለም። ይሄ ባውኑ ክፍፍል ምንድነው የሆነው? በቀዳማዊ ኃይለ ሥላሴ ዘመነ መንግስት ዞን ሰጧቸው ለፕሮቴስታንቶቹ። ከፋፍሎ ሰጧቸው። እያንዳንዱ ተከፋፍሎ የራሱን መንግስት በዚያ መሰረት። አሁን የነሱ ልጆች ናቸው ፖለቲከኛው ነው የመጡት። የኢትዮጵያ መከፋፈል መሰረት ምቆስ ነው ባይዘው በመሰረቱ ኢትዮጵያ ውስጥ ያለው ክርስትና ኢየሱስንም ሁሉ በእድሜ በልጠዋል። ኢየሱስ መጥቶ ከሞተና ከሄደ እንኳን 2023 ዓመት ነው። ኢትዮጵያ ውስጥ ያለው ክርስትና 3000 ዓመት ሞልቶታል። ማመን አይፈልግም። መንፈሳዊ ውርነት ውስጥ ያለው ሰው ማመን ነው አይፈልግም። አሁን ገብቶታል አልገባው ማለት ነው። ጭራሹ ነው ማመንም አይፈልገው because he is blind። ዮናታን ውሸታም ውሸታም አጭበርባሪ ውሸታም የውሸታሞች ይቀመን በቃ የውሸታሞች አንደኛ ማመን አይፈልግም። መንፈሳዊ ውርነት ውስጥ ያለው ሰው ማመን ነው አይፈልገው። አሁን ገብቶታል አልገባው ማለት ነው። ጭራሹ ነው ማመንም አይፈልገው because he is blind። ማመን አይፈልግም። ሁለተኛ መንፈሳዊ አይነ ስውራኖች ልባቸውን አይከፍቱ። ዝግ ነው ልባቸው ይቀር ዝግ ነው። በርግጥ አንዳንዶቹ ከዚህ ጋር ተገናኝቶ ያሉ የጥቅም ትስስሮች ስላላቸው ጠላው ከተቋረጠ ብዙ ጉዳይ የሚቋረጥባቸው ጉዳይ። ኤኒዌይስ ግን ዋናው ጉዳይ ምንድነው? ልባቸው ዝግ ነው። ለእግዚአብሔር እውነት ለክርስቶስ ወንጌል ዝግ ነው። እሱ ብቻ መንፈሳዊ አይነ ስውራኖች አንደኛ ማመን አይፈልጉም፣ ሁለተኛ ልባቸው አይከፍቱም፣ ሶስተኛው ለባህላቸው ነው የሚቆረቆሩት። ለወጋቸው ይቆረቆራሉ፣ ለስርዓታቸው ይቆረቆራሉ። ጴንጤ ሆነሽ የኔ ልጅ ከምትባይ ብትሞቺ ብገልሽ ገድዬ እጄ ለመንግስት እሰጣለሁ።